ሰላም ጤና ይስጥልን። በመላው ዓለም የምትገኙ የኢትዮ ቨርቴክስ ሚዲያ ተከታታዮች እንደምን አላችሁ? እንደምን ቆያችሁ? ግሪን ካርድ ላይ ላላችሁ ኢትዮ አሜሪካውያኖች በሙሉ ከአሜሪካ ስትወጡና ስትገቡ እንዲሁም አሜሪካን ሀገር ስትኖሩ ማወቅ ያለባችሁ በ2026 የተለቀቁ 15 ህጎችን ይዘንላችሁ መጥተናል። እነዚህን 15 ህጎች በትክክል አለመረዳት፣ አለማወቅና በቸልተኝነት ወይም በዋዛ ፈዛዛነት እነዚህን ህጎች መተላለፍ ግሪን ካርዴን እንኩ ውሰዱት፣ አልፈልገውም፣ አሜሪካን አልፈልግም እንደማለት ማወቅ ይኖርባቸዋል። እዚሁ ጋር ተያይዞ ግሪን ካርድ ሆልደር አሜሪካን ሀገር ሲኖሩ መብታቸውንና ግዴታቸውን በ2026 ለይተን አስቀምጠንላቸዋል። ይህም ከአሜሪካ የኢሚግሬሽን መስሪያ ቤት በቀጥታ የተገኘውን መረጃ ነው የምናቀርብላችሁ። በስተመጨረሻ የተከበራችሁ አድማጭ ተመልካቾቻችን በአሜሪካን ሀገር አንድ ግዛት ውስጥ ዜጎቹ ሙሉ በሙሉ ሪዩዝድ የሚባለውን ፔስታል ወይም ስስ ፔስታል የሚባለውን እንዳይጠቀሙ አዲስ ህግ ወጥቷል። ዝርዝሩን ትሰሙታላችሁ። አብራችሁን ቆዩ። የዩቲዩብ ቻናሉን ሰብስክራይብ እያደረጋችሁ የደወል ምልክቷን ተጫኑ። እኛ ደግሞ ቪዲዮውን ለእናንተ እናደርሳለን፣ መረጃዎቹን ለእናንተ እናደርሳለን። በአሜሪካ የስደተኞች ህግ በተለይ በ2026 ፕሬዚዳንት ትራምፕ በስደተኞች ላይ የሚያወጡት ህግና መመሪያ እየጠበቀም እየጨመረና እየተጠናከረ በመጣበት ጊዜ ቢጋልቡን ፈረስ ቢጭኑና አህያ ነው መሆን ያለብን። በተለይ ደግሞ ለግሪን ካርድ ሆልደሮች ማለት ነው። ግሪን ካርድ ሆልደር ማለት የሙከራ የሥራ ቅጥር ማለት ነው። በጥቃቅን ወንጀሎች፣ በጥቃቅን ጥፋቶችና ስህተቶች ግሪን ካርዳችን ሊነጥቁን እንደሚችሉ ሁሌም ማወቅ አለብን። ከ15ቱ ለኢትዮጵያውያን በተለይ ዲያስፖራ ኢትዮጵያውያን ማወቅ ያለባቸው ማክበር ያለባቸውና መጠንቀቅ ያለባቸውን ህጎች የመጀመሪያውን በአንድ ቁጥር ያስቀደምነው የመግቢያና የመውጫ ደንበር ጥብቅ ፍተሻ ከወትሮውም የተለየ ፍተሻ እየተደረገ እንደሆነ እንድታውቁ ነው። አዲሱ የ2026 የስደተኞች ወይም ደግሞ የአሜሪካ የኢሚግሬሽን መስሪያ ቤት ባወጣው ህግና መመሪያ መሰረት ከዲፓርትመንትስ ኦፍ ሆምላንድ ሴኩሪቲ ጋር በመተባበር ኤጀንቶች ከፍተኛ የሆነ ልዩ ፍተሻ እንዲያደርጉ መብት ተሰጥቷቸዋል። ከወትሮው የተለየ ነው የሚለው በተለይ ከሀገር ስትወጡና ስትገቡ፣ በተለይ ደግሞ ስትወጡ ይሻላል። ጥያቄው ፍተሻው ቢኖርም ስትወጡ ትንሽ ቀለል የማለት ባህሪ ያለው። ከኢትዮጵያ ስትመለሱ ወይም ከሌላ ሀገር ወደ አሜሪካን ሀገር ስትመለሱ ግሪን ካርድ ሆልደር ከሆናችሁ የሚጠይቁት ጥያቄ ብቻ አያድርስ ነው። ለምን ሄድክ? ለምን ያህል ጊዜ ቆየህ? በቆይታ ወቅት ምን ስትሰራ ነበር? የት አካባቢ ቆይተሃል? ኢትዮጵያ ውስጥ ራሱ የት አካባቢ ነው የቆየህ የሚል ጥያቄ ይጠይቃሉ። እነዚህ ጥያቄዎች ሲጠየቁ ለአድማጭ ተመልካቾቻችን የምናቀርበው ምክረ ሐሳብ ይህ ምክረ ሐሳብ ነው። በዚህ ጊዜ ፈጠን ብሎ በልበ ሙሉነት መመለስ ያስፈልጋል። ለጥያቄዎቹ አጭርና እውነተኛ ምላሽ ይስጡ። ከንግግራችሁ ጋር የሚጋጩ ሰነዶችን አትያዙ። ያ ማለት ሰነዶቹን ቀድማችሁ ቸክ አድርጓቸው። ስትጠየቁ እናንተ በቃል የምትመልሱትና እናንተ የያዛችሁት ዶክመንት ወይም ሰነድ ላይ ዲስክሪፓንሲ ካለ ጥርጣሬ ስለሚያድርባቸው ጉዟችሁ ይስተጓጎላል። ግሪን ካርዳችሁ ላይ ጥያቄ ይፈጥራል። ለተጨማሪ ምርመራ በሚል አላስፈላጊ እንግልት ብሎም መጨረሻ ላይ ሁኔታውን አይተው ግሪን ካርድ እስከ መሰረት ድረስ ሊደርሱ ይችላሉ። በእጃችሁ የያዛችሁትን ዶክመንት በሙሉ ቸክ አድርጉት። ምን ይላል የሚለውን ምን እናገራለሁ የሚለውን ቀድማችሁ ወቁ። አትደናገጡ። ተረጋግታችሁ በሙሉ ልብነት መልስ ስጡ። በርካታ ግሪን ካርድ ላይ ያሉ ኢትዮጵያውያን በነገራችን ላይ ወደ ኢትዮጵያ ለለቅሶ፣ ለተለያዩ ፕሮግራሞች፣ ለበዓል መሄድ ይፈልጉና እንደዚህ ብጠየቅስ፣ እንደዚህ ብባልስ፣ እስኪ ልቆይ ግሪን ካርድ ይለፍ ዜጋ ሲሆን እሄዳለሁ ብለው ፕሮግራም የሚሰርዙ በርካታ ኢትዮጵያውያን አሉ። በዚህ ደረጃ እንኳን መጨናነቅና መፍራት ባያስፈልግም መመለስ ያለብንን ነገሮች ግን በሚገባ አውቀን አጭር ግልጽ የሆነ በኮንፊደንስ መመለስ፣ አለመደናገጥ፣ አለመወዛገብ፣ አለመጠራጠር። ስንጠየቅ ምናምን አይነት እንደዚህ ቀላል የሚመስሉን ነገሮች ዋጋ ሊያስከፍሉ ስለሚችሉ ማለት ነው። ሁለተኛው ሶሻል ሚዲያ ፍተሻን በተመለከተ ነው። ይህ አዲስ የመጣ በ2026 የሚተገበር ህግ ነው። የአሜሪካ መንግስት አሁን ላይ በቪዛ ፎርም ላይ የሶሻል ሚዲያ ስሞችን እንዲሞሉ ይጠይቃል። በ2026 ይህ በደንበር ላይም ተግባራዊ እየሆነ ነው። ስትወጡና ስትገቡ ወይም ቪዛ ስትሞሉ የሶሻል ሚዲያ አካውንት ስማችሁን፣ የቴሌግራም ስማችሁን፣ የፌስቡክ ስማችሁን፣ የዩቲዩብ ስማችሁን በደንብ እንድትናገሩ ያደርጋሉ። ከዚህ በፊት የነበረውንም ሳይቀር ማለት ነው። የማህበራዊ ሚዲያ ስማችሁን ብትቀይሩ እንዴት ትራክ እንደሚያደርጓችሁ እነሱ የራሳቸውን ሲስተም ሰርተው ጨርሰዋል።
የፌስቡክ፣ የቲክቶክ፣ የትዊተር እነዚህን የመሳሰሉትን የማህበራዊ ሚዲያ ቼክ አድርጋችሁ ለስጋት የሚያጋልጡ መልእክቶችን ቀድማችሁ ማስተካከል ያስፈልጋችኋል። ፕራይቬትሊ በቴሌግራም የተጻጻፋችሁትም ቢሆን እንኳን ከአሜሪካ ሕግ ጋር የሚጻረር የአሜሪካን ደህንነት አሳልፎ የሚሰጥ ወይም አደጋ ላይ የሚጥል መልእክት ተላልካችሁ ከሆነ ቀድማችሁ ቼክ አድርጉት፣ አጽዱ፣ አስተካክሉ። ፕራይቬት ሊሆን ይችላል። እንዲሁ በዋዛ ፈዛዛ ከኢትዮጵያውያን ጓደኞቻችሁ ጋር አሜሪካ እኮ እንዲህ ናት፣ እንደዚህ እኮ ናቸው ነጮች ምናምን እያል በጣም አደገኛ የሆነ ነገር ከማህበራዊ ሚዲያዎቻችን ሊያገኙብን ስለሚችሉ በዚህ ዙሪያ ከፍተኛ ጥንቃቄ አድርጉ። ሶስተኛ፣ በተቻለ መጠን የጉዟችሁ ቆይታ ከ180 ቀን በላይ እንዳይበልጥ ተጠንቀቁ። ይሄ በርካታ ኢትዮጵያውያን ዲያስፖራ ኢትዮጵያውያን የሚጠይቁት ጥያቄ ነው። ኤርትራውያንም ጭምር የሚጠይቁት ጥያቄ ነው። ብዙ የግሪን ካርድ ባለቤቶች እስከ 1 ዓመት መቆየት ይቻላል ተብሎ ይታሰባል። ነገር ግን ከ6 ወር በላይ ከቆዩ መኖሪያቸውን ትተዋል፣ አሜሪካን ትተዋታል፣ ረስተዋታል ተብሎ ስለሚታሰብ ጥያቄው የከፋ ይሆናል። ከ6 ወር በላይ ቆይተው ሲመለሱ የደንበር መኮንኖች ወይም እነዚህ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ላይ የሚሰሩ ባለስልጣናትና ፖሊሶች ወይም የደንበር መኮንኖች የምንላቸው አዲስ ናቸው፣ አዲስ መጤ ናቸው እነዚህ በሚል እንደ አዲስ ነው የሚያዩአችሁ ማለት ነው። ገና ከቤት ስትወጡ ምክረ ሐሳቡ ማለት ነው ማስረጃችሁን አደራጅታችሁ ያዙ። በተለይ ከ1 ዓመት በላይ እንቆያለን ብላችሁ የምታስቡ ካላችሁ ይሄ እንግዲህ ፈልጋችሁት አስባችሁበት ሳይሆን ከ1 ዓመት በላይ ሊያስቆይ የሚችል ችግር ሊያጋጥም ይችላል። ሀገር ቤት ጸበል ሊኖር ይችላል፣ የቤተሰብ ችግር ሊሆን ይችላል፣ የጤና ችግር ሊኖር ይችላል። አሜሪካን ሀገር የማይፈታ ሆኖ ምናልባት ወደ ኢትዮጵያ ሲሄዱ የሚሻላቸው አይነት ሊሆን ይችላልና እንደዚህ አይነት ኮንዲሽን ሲኖር ከ1 ዓመት በላይ እንደምትቆዩ አስባችሁ መያዝ ያለባችሁን ዶክመንቶች መያዝ ያለባችሁን ዶክመንቶች በሚገባ መያዝ ያስፈልጋል። በተለይ ደግሞ ሪኢንተሪ ፐርሚት የምትባለውን I-131ን መሙላት ይኖርባችኋል ቀድማችሁ። ከ1 ዓመት በላይ እቆያለሁ፣ ከ6 ወር በላይ ብታረጉት ጥሩ ነው። ከ6 ወር በላይ እቆያለሁና ሪኢንተሪ ፐርሚት I-131ን ቀድማችሁ ሞልታችሁ መሄድ በጣም ብልህነት ነው። ይሄን ብዙ ሰው መረጃ ላይኖረው ይችላል። ከ6 ወር በላይ አልቆይም ብሎ አስቦ ሀገር ቤት ሲሄድ የሚገጥመው አይታወቅም፣ ሊቆይ ይችላል። ስለዚህ ይሄን ፎርም ቀድማችሁ ሞልታችሁ መሄድ በጣም ብልህነት ነው። እዚህ አካባቢና እዚህ ጋር በተያያዘ ደግሞ ማድረግ ያለባችሁ ሌላው ጥንቃቄ አሜሪካ ለመኖራችሁ ነዋሪነታችሁን የሚያሳዩ የሚያረጋግጡ ሰነዶችን አደራጅታችሁ መያዝ። ለምሳሌ በተለይ የግብር ከፋይ ደረሰኞችን፣ ግብር የከፈላችሁበትን ደረሰኝ በሙሉ መያዝ፣ የባንክ ቡካችሁን መያዝ። በተለይ ትራንዛክሽን ያለው የባንክ ቡክ መሆን አለበት። በ90 ቀን ውስጥ ገንዘብ ገቢና ወጪ ያደረጋችሁበት፣ ግሮሰሪ ጋር የገዛችሁበት መሆን አለበት። ካልሆነ ባዶ የሆነ የባንክ አካውንት ወይም ለረጅም ጊዜ ያልተንቀሳቀሰ እዚህ ጋር ላይ ጠቅማችሁ ይችላል። እንዲሁም የቤት ክራይ ውል፣ የታደሰ መታወቂያ፣ እነዚህ እጅግ በጣም ወሳኝ ናቸው። እነዚህን ሁሉ ይዛችሁ ወደ ኢትዮጵያ መንቀሳቀስ ስትፈልጉ እነዚህን ያዙ። ለጥንቃቄ ያህል እንድንጠነቀቅ ነው እንጂ ብዙ እናንተን ለማስጨነቅ አይደለም። ነገር ግን መጠንቀቅ አይጎዳም፣ ጥንቃቄ ይጋርድሃል ይላል በመጽሐፍ ቅዱስ እንኳን። ስለዚህ እንድትጠነቀቁ ለማሳሰብ ነው። ከጥንቃቄ ጉድለት ቀላል የሆኑ ነገሮችን ተሳስታችሁ ችግር እንዳይደርስባችሁ በጥንቃቄ መታለፍ የሚችሉ በእናንተ ብልህነት በእናንተ መጠንቀቅ የሚታለፉት ነገር ግን በቀላል ነገር ችግር እንዳይደርስባችሁ በማሰብ ነው። 4ኛ የመመለሻ ፍቃድ ነው። ቀድመን ነግረናቸዋል። ይችን ፎርም መሙላት ያስፈልጋል። ብዙ ጊዜ ለምትቆዩት ነው። ይሄ ከ2 ዓመትና ከ1 ዓመት በላይ እንቆያለን ብላችሁ ለምታስቡት 4ኛ ደረጃ የተቀመጠ ነው። ቀድመን ከ3ኛው ጋር አብረን ነግረናቸዋል። ሌላው የዲጂታል መረጃ ደህንነት ነው። በተለይ ይሄ ዲቫይስ ሰርች የሚባል አዲስ ነገር አምጥተዋል። መኮንኖቹ ስልክዎን እንዲከፍቱና መልእክተውን ዋትሳፕ፣ ቴሌግራም እንዲያሳዩ እነዚህም በሙሉ አገናኝቶ ከእያንዳንዱ አሜሪካን ሀገር ከሚገኙ መስሪያ ቤቶች ጋር ከግብር ከፋይ መስሪያ ቤታችሁ ጋር ከሌሎችም ጋር አጠቃላይ ሁሉንም ሲንክሮናይዝ የሚያደርግ አዲስ ሲስተም ክሬት አድርገዋል። ስለዚህ በፍጥነት እናንተ ቴሌግራማችሁን ንገሩን ሲላችሁ ሲስተሙ ኢሚዲየት ነው ሰርች የሚያደርገው ማለት ነው። ዋትሳፓችሁንም ሊጠይቋችሁ ይችላሉ። ስለዚህ ለዚህ የሚመከረው ምንድነው? የግል መረጃዎቻችሁን
በክላውድ ላይ ማስቀመጥ። ክላውድም ቢሆን በነገራችን ላይ ክላውዳችሁንም አሳዩ ልትባሉ ትችላላችሁ። እዚህ ጋር ማድረግ ያለባችሁ ጥንቃቄ ግን ምንድነው? ዋናው በስልካው ላይ ያሉ ፎቶዎችን፣ ገንዘብ ዝውውር መረጃዎችን ወይም የፖለቲካ ግንኙነቶችን ለጥንቃቄ እንዲረዳችሁ ለጊዜው ከፖለቲካ ጋር የማይገናኙና የአሜሪካን ደህንነት አደጋ ላይ የማይጥሉ መሆናቸውን ማረጋገጥ። የገንዘብ ዝውውር ለምሳሌ የአሜሪካ መንግስት ሪስክ ነው ብሎ ከመደባቸው ግለሰቦችና ሀገራት ጋር አድርጋችሁ ከሆነ ይህም ችግር ነው ማለት ነው። እዚህ ላይ ጥንቃቄ እንድታደርጉ ነው። ስድስተኛው ግሪን ካርድ ቢጠፋ ይህን ፈጥናችሁ አድርጉ። ግሪን ካርድ የጠፋባችሁ ምንድን ነው የምታደርጉት? አሉ በርካታ ዲያስፖራ ኢትዮጵያውያን ግሪን ካርድ የጠፋባቸው። ግሪን ካርድ ቢጠፋ ባጭሩ ግሪን ካርዳችሁን ለማግኘት ብዙ ጊዜ ይወስዳል። ስለዚህ የሚመከረው ምንድን ነው? ግሪን ካርዳችሁን ፎቶኮፒ አድርጋችሁ በሃርድ እና በሶፍት መያዝ፣ ስካን አስደርጋችሁ ኦሪጂናል ስካን በስካነር በሞባይል ስልክ ሳይሆን በስካነር ማሽን ስካን አስደርጋችሁ ግሪን ካርዳችሁን መያዝ ነው። ግሪን ካርድ ማለት ላይፋችሁ ነው። ግሪን ካርዳችሁ ወደቀ ማለት ልክ ከናንተ ላይፍ ጋር አንድ የደም ዝውውራችሁ ነው። እንደ ብለድ ሰርኩሌሽናችሁ እሰቡት። ግሪን ካርድ የልብ ትርታችሁም ጭምር ነውና መጥፋት የሌለበት ልክ ከሞባይላችሁም በላይ ነው። ሞባይል ቢጠፋ ሊገዛ ይችላል፣ ምንም ማለት አይደለም። የግሪን ካርድ መጥፋት ግን መልሶ ለማግኘት በጣም ፕሮሰስ ስላለው ግሪን ካርዳችሁ የመጀመሪያው ጥንቃቄ እንዳይጠፋ ነው። ከጠፋ ግን ይጠፋል ብላችሁ የምትሰጉ ከሆነ ስካን አድርጋችሁ ኦሪጂናሉን ፎቶኮፒ የያዙ። ይሄን ኢሚግሬሽን መስሪያ ቤት ሄዳችሁ ግሪን ካርድ ጠፍቷል ብላችሁ ስታመለክቱ እንኳን ይሄን ስትሰጧቸው ቢያንስ የማመንና ሁኔታውን በተሎ ሊሰሩላችሁ ይችላሉ ማለት ነው። ስምንተኛ ወደ ተከለከሉ ክልሎች አለመሄድ። ይሄ አዲስ ይወጣል። ወደ ግጭት ቀጠናዎች መጓዝ በአሜሪካ መንግስት ያስቀጣል። በተለይ የአሜሪካ መንግስት በየጊዜው የሚያወጣቸው ኤምባሲዎች፣ የኢትዮጵያ ኤምባሲ እና የአሜሪካ ኤምባሲ የሚያወጧቸውን ተከታተሉ። ወደዚህ አካባቢ እንዳትሄዱ እያሉ ብዙ ጊዜ መመሪያና መረጃ ይሰጣሉ። ኮቪድ ወዳለባቸው እዚህ በፊት በድሮ ማለት ነው። አሁን ደግሞ ኢትዮጵያ ውስጥ ማርበርግ ወዳለበት እንዲሁም ጦርነቶች ወዳሉበት አካባቢ ስትሪክትሊ እንኳን ባይሆን ከዚህ በፊት ይወጣ ነበር። አሁን ብዙ እየወጣ አይደለም። ብዙ የአሜሪካ መንግስት እያወጣ አይደለም። የአሜሪካ መንግስት ወደ እነዚህ አካባቢ እንዳትሄዱ ብሎ የጉዞ ክልከላ ወዳደረገባቸው አካባቢዎች እንዳትሄዱ፣ ከሄዳችሁ እንኳን እዚህ አካባቢ ነበርን ብላችሁ መረጃ መስጠት እንደሌለባችሁ ማለት ነው። ከተገኘባችሁ መረጃው ይሄም ግሪን ካርዳችሁን ሊያሳጣ ይችላል። ለምሳሌ ይሄ ሌቭል 4 እያሉ ነው የአሜሪካ መንግስት ሌቭል 4 ብሎ የሰየማቸው ዶንት ትራቭል የተባሉት አካባቢዎች ሂደው ሲመለሱ ሽብርተኝነትን ለመርዳት ወይም በጦርነት ለመሳተፍ ሂደዋል ወይም ገንዘብ ለማቀበል ሂደዋል ተብሎ ነው የሚታሰቡ። ስለዚህ የግድ ካልሆነ በቀር ወደ እነዚህ አካባቢ መሄድ አያስፈልግም። ከሄዳችሁ እንኳን መረጃውን በተቻለ መጠን ሴክሬት ማድረግ ፕላስ በጎግል ወይም በኢንተርኔት ወይም በስልካችሁም ትራክ ሊያደርጓችሁም ስለሚችሉ የሄዳችሁበትን አካባቢ በተቻለ መጠን መጠንቀቅና ኢቭን ስልካችሁንም እነዛ አካባቢዎች ላይ ስትደርሱ ማጥፋት ያለባችሁ የኮኔክሽን ሲስተሞች ካሉም ማስተካከል ይኖርባችኋል። ይህ ምክረ ሀሳብ ነው እንደ ኢትዮጵያውያን የምናወራው ማለት ነው። 9ኛ ኤክስፓየርድ ያደረገ ፓስፖርት ላይ በጣም ተጠንቀቁ። ፓስፖርታው ሊያልቅ ወይም ኤክስፓየር ሊያደርግ ጥቂት ወር ሲቀረው ብቻ ቼክ አድርጋችሁ የማያስጠቅማችሁ ከሆነ ኢትዮጵያ ውስጥ ደርሰን ስንመጣ ፓስፖርቱ ኤክስፓየር እንደሚያደርግ ካወቅነው አለመሄድ ነው። ከስራ ብዛት አንጻር ከብዙ የሐሳብ ውጣ ወረድ አንጻር እንደዚህ ነገሮች ልትረሷቸው ስለምትችሉ አሁን የምንነግራችሁ መረጃዎች በሙሉ በቼክሊስት ውስጥ አስገብታችሁ በየቀኑ የምትከታተሏቸው በተለይ ለመጓዝ ያሰባችሁ ለመንቀሳቀስ ያሰባችሁና ግሪን ካርድ ላይ ያላችሁ ቼክሊስት አድርጋችሁ እነዚህን ዳይሊ ጧጧት ይሄን አልፌዋለሁ አላለፍኩትም እያላችሁ ራይት እያደረጋችሁ የምትከታተሉትና አሁን የምንነግራችሁ ማለት ነው። ስለዚህ ኤክስፓየርድ ያደረጉ ፓስፖርታችሁ ላይ ከፍተኛ ጥንቃቄ አድርጉ። ቢያንስ 7 ወር 6 ወር 8 ወር ሲቀረው ነው ኢትዮጵያ ውስጥ እንዲታደስ መላክ ያለባችሁ። 8 ወር ሲቀረው ወይም ከመጓዘው በፊት ቢያንስ 8 ወር ቀደም ብላችሁ ፓስፖርታችሁን ቼክ ማድረግ አለባችሁ። ምክንያቱም 5 ወር ኤክስፓየርድ ለማድረግ 5 ወር የቀረው ፓስፖርት ይዛችሁ ወደ ኢትዮጵያ ብትጓዙ ስትመለሱ ፓስፖርታችሁ ኦልሬዲ ኤክስፓየርድ ነው የሚያደርገው። ለማሳደስ ደግሞ ኢሚግሬሽን ስትሄዱ ደግሞ በጣም ብዙ ጊዜ ነው የሚፈጀው። በዚህ መሃል ግሪን ካርድ ቆይታችሁ የጉዞ ቆይታችሁ ከ6 ወር በላይ ይበልጥና ችግር ውስጥ ይከታቸዋል ማለት ነው። ይሄን ቀድማችሁ ነው ቼክ የምታደርጉት። 10ኛ የአድራሻ ለውጥ ነው። ፎርም AR11 ትባላለች።
ይቺ በሃርድ ኮፒ የምትሞላ ናት። ይህ ለብዙዎች ቀላልና ተራ ቢመስልም እንኳን ለዲያስፖራ ኢትዮጵያውያን ለግሪን ካርድ መነጠቅ ግን በአሁኑ በ2026 ህግ እንደ ዋና ምክንያት ተደርጎ እየተወሰደ ግለሰቦች ከአንዱ ስቴት ወደ አንዱ ስቴት ሲቀያይሩ ስቴታቸውን የማያሳውቁ ከሆነ ወንጀል ለመስራት ነው፣ ለክራይም ነው ተብሎ ይታሰባል፣ ወይም ከወንጀል ለመደበቅ ነው ብለው ነው እነሱ የሚያስቡት። የእነሱን ሳይኮሎጂ ነው እየነገርናቸው ያለ። እኛ ንጹሃን ልንሆን እንችላለን፣ ኢኖሰንት ልንሆን እንችላለን። እነሱ ግን እንደዛ አይደለም ቲንክ የሚያደርጉት። ስለዚህ አሜሪካ ውስጥ ቤት፣ ሰፈር፣ አካባቢ ስትቀይሩ፣ ቤት እንኳን ስትቀይሩ ነው የሚለው በ10 ቀን ውስጥ ኦንላይን ፎርማን ሞልታችሁ ማሳወቅ። በአካል መሄድ የምትቸገሩ ከሆነ ኦንላይን ፎርም አለች ኤአር 11 እሷን ሞልታችሁ ማሳወቅ። ስለዚህ ስቴት የምትቀይሩ ስቴት ብቻ አይደለም ካውንቲ የምትቀይሩ ወይም አውራጃ የምትቀይሩ በሙሉ ከሱም ዝቅ ብሎ ሰፈርም የምትቀይሩ ቤት ራሱ የምትቀይሩ ማሳወቅ አለባችሁ፣ ግሪን ካርድ ላይ ከሆናችሁ ማለት ነው። ምክንያቱም ለእናንተ የሚመጡ መልእክቶች አሉ። መጀመሪያ በሰጣችሁት ቤት ቁጥር አድራሻ ነው የሚመጣው። ካጧችሁ የኢሚግሬሽን ፕሮሰሳችሁን በሙሉ ካንስል ነው የሚያደርጉት ማለት ነው። ካንስል ነው የሚያደርጉት። ስለዚህ ይህን መጠንቀቅ ያስፈልጋል። በእናንተ አድራሻ የሚመጡ መልእክቶች ስላሉ ማለት ነው። ይህን ሁል ጊዜ ማድረግ ያስፈልጋል። 11ኛ እዚሁ ጋር ግን ከአድራሻ ለውጥ ጋር ተያይዞ ከዚህ በፊት የቀየራችሁትን ቤት ራሱ ማስመዝገብ አለባችሁ። እዚህ በፊት እዚህ ሰፈር ነበር፣ ይህን ሁሉ ይጠይቃሉ። እዚህ በፊት እንትኑን ዲስትሪክቱንም ጭምር ማሳወቅ ያስፈልጋል ማለት ነው። የአሁኑም ብቻ ሳይሆን በየጊዜው እዚህ በፊት እዚህ ነበርኩኝ ቀይሬ ያለው ወደዚህ የምትሉ ከሆነ ሌላ ጊዜም እንደዚሁ የኖራችሁበትን የቀየራችኋቸውን የምታሳውቋቸው ከሆነ ግን ሌተስት አፕዴት የሆነውን አድራሻ ይወስዱላቸዋል ነው። 11ኛ የአሜሪካን ትስስር ማረጋገጫ ነው። ከላይም ጠቅሰነዋል። የግሪን ካርድ ባለቤት ማለት አሜሪካ ውስጥ እኖራለሁ ብሎ ቃል የገባ ሰው ነው ወይም የፈረመ ሰው ነው። ስለዚህ የታክስ መረጃዎችን አለመሙላት አሜሪካ ውስጥ እንደሌላችሁ ስለሚቆጠር በቅርብ ጊዜ የታክስ ፎርም ኮፒ በጉዞ ምክንያት ከሆነ ኮፒ አድርጋችሁ መያዝ ያስፈልጋል ማለት ነው። ይሄ ግድ ነው። አሜሪካ ውስጥ የመኖሪያነት ትስስር ነዋሪነታችሁን ቆይታችሁን ማሳየት ያስፈልጋል ነው። ብዙ ጊዜም የተነገሩ ስለሆኑ ልናልፋቸው እንችላለን። 12ኛው የወንጀል ሪከርድ ጥንቃቄ ነው። ትልቁ የበርካታ ዲያስፖራ ኢትዮጵያውያንን ግሪን ካርድ እያስነጠቀ ያለው የወንጀል ሪከርድ ነው። አዲሱ ፖሊሲ በወንጀል ሪከርድ ላይ ዜሮ ቶሌራንስ ነው ያለው። ዜሮ፣ ምንም ትዕግስት የለም። በቃ ወንጀል ከታየባችሁ ትዕግስት የለም። ከላይ ያሉት ምናልባት ከ6 ወር በላይ ከአሜሪካ መቆየት ምናምን የሚሉት በተለያየ ኬዝ ሊታለፉ ይችሉ ይሆናል፣ ያው አስቸጋሪ ቢሆኑ ማለት ነው። የወንጀል ሪከርድ ግን ከባድ ነው። የቀድሞ የቤት ውስጥ ጥቃት ዶሜስቲክ ቫዮለንስ ከሰራችሁ የአሜሪካ መንግስት ምንም ግሪን ካርድ ላይ ትዕግስት የለውም። ወይም የጥፋተኝነት ውሳኔ ያረፈባቸውን ወንጀሎች ካለበት ወንጀሉ ሳያልቅ ኬዙ በፍርድ ቤት ሳይወሰን እናንተ ወደ አሜሪካን ሀገር መውጣት የለባችሁ። ፔንዲንግ ክሪሚናል ኬዝ ካላችሁ አሜሪካን ሀገር መውጣት ለእናንተ አይፈቀድም። ልክ ቦርደር ላይ ወይም ኤርፖርት ላይ እንዳገኟችሁ በመጣችሁበት አውሮፕላን መልሰው ወደ ሀገር ቤት ሊልኳችሁ ይችላሉ። ምንም ኤክስኪውዝ የላቸው ማለት ነው። በእነሱ ጋር ርህራሄነት ምናምን ልመና ምናምን የነፍስ ብትሉት አይሰሙም። የሚሰሙ ነገር እነሱ ህጉን ማስፈጸም ብቻ ነው። ልመና ለነሱ ምንም ጉልበታቸው ወድቃችሁ ብትስሟቸው አይሰሙም። ስለዚህ ማንኛውም የፍርድ ቤት ሪከርድ ካለባችሁ ከመጓዛችሁ በፊት ጠበቃችሁን አማክሩ። እኛ እዚህ ጋር የምናሰራጫቸው መረጃዎች ናቸው፣ ኢንፎርሜሽንስ ናቸው። ከኢንፎርሜሽን ባለፈ ግን የግል ጉዳይ ከሆነ የግል ጉዳይ እዚህ ጋር ማማከር አይቻልም። ፐርሰናል ኬዝ ከሆነ ወይም የግል ጉዳይ ካለባችሁ ግን ምንድነው የምታደርጉት? ጠበቃ ነው የምትይዙት። ጠበቃ ይዛችሁ ጠበቆቻችሁን ማማከር ግድ ይላችኋል ማለት ነው። ጠበቆቻችሁን አማክሩ በዚህ ጉዳይ ላይ። እንደዚሁም እዚህ ከወንጀል ጋር ተያይዞ ይሄ ስርቆት፣ የጦር መሳሪያ ዝውውር፣ አስገድዶ መድፈር፣ የህፃናት የጾታዊ ጥቃት ማድረስ፣ በከፍተኛ ሁኔታ መጠጣት፣ መደባደብ፣ እነዚህ ዜሮ ቶሌራንስ ተብለው ተቀምጠዋል። አደንዛዥ እጽ ይዞ መገኘት፣ ኮኬን፣ ሄሮይን፣ ኢቭን ማሪዋናም ቢሆን
በመድኃኒትነት ካልሆነ በቀር ለሪክሬሽናል አይቻልም። አደንዛዥ እጽ፣ አልኮል ምናምን ከሚባሉ ነገሮች 100% መራቅ ነው። ግሪን ካርድ ሆልደር ላይ ያለ ሰው ባይጠጣ ነው የሚመከረው። እንደው አልኮል ፍሪ ነው መሆን ያለበት ተብሎ ይታሰባል። አልኮል ፍሪ ነው። አደንዛዥ እጽ የሚባሉትንም ምንም በዙሪያቸው መድረስ አያስፈልግም። አንዳንዶቹ የግራሙ መጠን ይወስነዋል ምናምን ይላሉ። የሚባል ነገር የለም። ዜሮ ቶሌራንስ ነው ተብሏል። እንዲሁም ኢትዮጵያ ውስጥ ያላችሁን ባህሪ እዚህ አሜሪካን ሀገር ውስጥ ማንጸባረቅ አያስፈልግም። ኢትዮጵያ ውስጥ እንደፈለግን በየሰፈሩ ልንደባደብ እንችል ይሆናል። እዚህ አሜሪካን ሀገር ግን እሱ አይሰራም ማለት ነው። መጠንቀቅ ያስፈልጋል። ሌላው አሁንም ግሪን ካርድ ላይ ያላችሁ ባለትዳሮች ካላችሁ ግሪን ካርድ ላይ ሆናችሁ እዚህ አሜሪካን ሀገር በትዳር የምትኖሩ ካላችሁ ኢትዮጵያ ውስጥ ያለው ባህሪ እዚህ አሜሪካን ሀገር ውስጥ አይሰራም። ሴትም ሆነች ወንዱ ማለት ነው። ልክ እንደ ኢትዮጵያው አይነት ሲቹዌሽን አይሰራም። የአሜሪካ ባህል፣ የአሜሪካ አየሩ፣ ጸባዩ፣ ሁሉም ነገር ምግቡም ጭምር ከኢትዮጵያ ጋር በእጅጉ የተለያየ ነው። ስለዚህ በተለይ ለወንዶች ደግሞ አሜሪካን ሀገር ያለው የትዳር ህግና ስርዓት ትንሽ ጠበቅ ያለ ነው። ለወንዶች ይጠብቃል። ለወንዶች ጥሩ አይደለም ማለት ይቻላል። ጥሩ አይደለም ኢን ሴንስ ብዙ ጥንቃቄዎች ከወንዶች ያስፈልጋል ማለት ነው። እንደ ኢትዮጵያ አይነት ባህል አይደለም። የምንኖርበትን አካባቢ መምሰል ነው። ኢትዮጵያ ውስጥ ከኖርን የኢትዮጵያን ባህል ማንጸባረቅ ያስፈልጋል። ኢትዮጵያ ውስጥ ስለሚሰራ ማለት ነው። አሜሪካን ሀገር ስንሆን ደግሞ ይለያል። ስለዚህ በተለይ ለልጆቹ ኬር የማያደርግ የልጆቹን የትምህርት ቤት ክፍያ በሰዓቱ የማይከፍል ለልጆቹ በቂ ኬር የማያደርግ እንዲሁም ከትዳር አጋሩ ጋር ኮንፍሊክት የሚፈጥር ሴትም ሆነች ወንድ ማለት ነው። ሁለቱም ተጠያቂ ናቸው። ግሪን ካርዳቸውን ነጥቀው ነው የሚያባርሯቸው። ምንም ኤክስኪውዝ የለም። ኢትዮጵያ ውስጥ ያለው የትዳር ባህል እዚህ አሜሪካን ሀገር ውስጥ አምጥተው አንዳንዶቹ የሚጨቃጨቁ አሉ፣ የሚነታረኩ አሉ። እንደ ኢትዮጵያ እየመሰላቸው ግሪን ካርዳቸውን የሚያጡ በርካቶች ናቸው። በትዳር ዙሪያ በርካታ ኢትዮጵያውያን እዚህ አሜሪካን ሀገር ውስጥ ከመጡ በኋላ ልባቸው ይደማል። በተለይ ሴቶች እዚህ አሜሪካን ሀገር ከሆኑ በኋላ ወጥተው ወርደው ከኢትዮጵያ ያመጧቸዋል ወንዶቹ። ስዊድን አንዲት ሚስት፣ ዱባይ አንዲት ሚስት፣ ዩናይትድ አረብ ኤሚሬትስ አንዲት ሚስት አስቀምጠው እዚህ አሜሪካን ሀገር ውስጥ ደግሞ ተጨማሪ ሚስት ይዘው የሚመጡ ወንዶች በርካቶች ናቸው። ከመጡ በኋላ ደግሞ እዚህ አሜሪካን ሀገር ውስጥ እንደ ኢትዮጵያ እየመሰላቸው ለልጆቻቸው ኬር የማያደርጉ፣ ልጆቻቸውን ትምህርት ቤት የማይወስዱ፣ የማያመጡ ኢትዮጵያዊ ወንዶች ግሪን ካርዳቸው እየተነጠቀ በዚህ እየተጠቁ ነው የሚገኙት ማለት ነው። ህጉ ስለሚለያይ ነው። ትክክል አይደሉም ሳይሆን ህጉ ስለሚለያይ፣ ያውም ኢትዮጵያዊ ሴቶቻችን እዚህ አሜሪካን ሀገር ሲመጡ ብዙዎቹ ጥሩ ናቸው ማለት ይቻላል። የኢትዮጵያ ባህል ይዘው ስለሚመጡ ያደጉበትን ስለማይረሱ ሰብአዊነትም ስለሚሰማቸው ብዙ ነገር በመልካምነት ስለሚያዩት ትዕግስተኛ ስለሚሆኑ እንጂ ሪፖርት ካደረጉ እያንዳንዷን ነገር ያው ትዳሩንም አፍርሰውታል ማለት ነው። ሪፖርት ካደረጉ ወንዶችም አይፈልጉ መቼም ሪፖርት ተደርጎበት ለፖሊስ 911 ወይም ሌላ ነገር ሪፖርት ተደርጎበት እሷ ጋር የሚኖር ብዙም አይኖርምና ሰፓሬሽን ነው፣ መብቷ ነው ሪፖርት ማድረግ። በማንኛውም ነገር ወንዱን ማስጠየቅ ትችላለች። ግን እሱ ያው አት ዘ ኤንድ ኦፍ ዘ ዳይ እንደ ሁኔታው እንደማይፈልገው የሚታወቀው። እነዚህ ጋር ጥንቃቄ እናድርግ ነው። 13ኛ መንጃ ፈቃዳችሁና የምትኖሩበት አካባቢ መመሳሰል አለበት። ይሄ ደግሞ ትልቁ ነገር፣ መንጃ ፈቃዳችሁና የምትኖሩበት አካባቢ። ስለዚህ ከስቴት ጭምር ከካውንቲ ጀምሮ ማለት ነው ምንም አይነት ዲፈረንስ ባይኖረው ይመከራል። መንጃ ፈቃዳችሁ የወጣው ዋሽንግተን ነው፣ እናንተ ደግሞ ያላችሁት አሁን ቨርጂኒያ ምናምን አካባቢ ሊሆን ይችላል። ወይም ሬዚደንሳችሁን የሚያሳየው መታወቂያችሁ የሚያሳየው ሌላ ሰፈር ነው። መኪናችሁ ሌላ ቦታ ቆሟል፣ እናንተ ሳምዌር ናችሁ። ይሄ ግሪን ካርድ ያስቀማል። ኮንሲስተንስ መሆን አለበት ማለት ነው። የመንጃ ፈቃድ ጉዳይ በጣም አጠያቂ የሆነ ነው። ሌላው መታወቂያችሁም ጭምር ኤክስፓየርድ ያደረገ መታወቂያ መሆን የለበትም። በጊዜው የታደሰ መሆን አለበት። በተለይ የምትንቀሳቀሱ ከሆነ ከሀገር የምትወጡ ከሆነ ግሪን ካርድ ሆልደር ከሆናችሁ ከሀገር ባትወጡም እዚሁ አሜሪካን ሀገር ካላችሁ መታወቂያችሁንና መንጃ ፈቃዳችሁን ሁሌም ኮንሲስተንስ መሆናቸውን አንድ አካባቢ መሆናቸውን ቼክ ማድረግ ያስፈልጋል። ሌላው እንደ 14ኛ ተራ ቁጥር የተቀመጠው ፐብሊክ ቤኔፊት ላይ መጠንቀቅ ያስፈልጋል።
በእርግጥ ግሪን ካርድ ሆልደሮች የተፈቀደላቸው ፐብሊክ ቤኔፊቶች አሉ። እስካሁን ፐብሊክ ቤኔፊቶችን ተጠቅሞ ግሪን ካርድ የተቀማ የለም። ግን አሁን በትራምፕ አስተዳደር በ2026 ፐብሊክ ቤኔፊቶች ላይ በጣም ያለ አግባብ እንዳትጠቀሙ ነው። ያለ አግባብ ጊዜያችሁ ሳይደርስ ማግኘት የሚገባቸው የጊዜ ገደብ አለ። እሱ ሳይደርስ እንዳትጠቀሙ ለማለት ነው። ግሪን ካርድ ስሙ ነው፣ መጠሪያ ስሙ ኮመን የምንግባባበት ነው እንጂ ፎርም አይ 551 ነው የሚባለው። ፎርም አይ 551 ነው። ካርዱንም ብታዩት ከጀርባ ፎርም አይ 551 ተሰጥቷቸዋል ነው የሚባለው። ግን ከለሩም አረንጓዴ ስለሆነ ፕላስ በአሜሪካን ሀገር ኮመን የምንግባባበት ግሪን ካርድ እያልን ነው። ሌላው የሕክምና ምርመራ መመሪያ እንደ አዲስ ተሻሽሏል በ2026 ህጋዊ ከሆኑ ሜዲካል ቼክአፕ ስታሰሩ ኢትዮጵያ ውስጥ ወይም አሜሪካን ሀገርም ከሆነ ሜዲካል ቼክአፕ ያስፈልጋል ከተባለ ህጋዊ ከሆኑ ክሊኒኮችና ሆስፒታሎች ኤምባሲዎችን ጠይቁ። የኢትዮጵያ ኤምባሲን፣ እዚህም አሜሪካን ሀገር ያሉ ኤምባሲዎችን ህጋዊ የሚባሉት እነማን ናቸው የሚባሉትን ቼክ አድርጋችሁ ሜዲካል ኤግዛሚኔሽን ስታሰሩ ህጋዊ ከሆኑት ነው። እንዲሁ እናንተ ከፈለጋችሁት ማሰራት አይቻልም ማለት ነው። እነዚህን መመሪያዎች፣ የጥንቃቄ መልእክቶች፣ ማስታወሻዎች ሁሌም ቪዲዮውን እየገባችሁም ቼክ እንድታደርጉት እንድታዩቸው የተዘጋጁ ናቸው። ከዚህ በተጨማሪ ደግሞ ወይም በመቀጠል የግሪን ካርድ ሆልደር መብትና ግዴታዎች። ግሪን ካርድ የያዙ ሰዎች አሜሪካን ሀገር ሲኖሩ መብትና ግዴታዎቻቸውን አያውቁትም ማለት አይቻልም። ብዙዎቹ ያውቁታል። ለማስታወስ ያክል በ2026 ምን ተጨመረ፣ ምን ተሻሻለ የሚለውን ማየት ያስፈልጋል። ብታውቁትም እንኳን ደግማችሁ ብትሰሙትና ብትከታተሉት ከመቶ አግኝታችኋል ወይም ራይት ትሆናላችሁ እንጂ በእናንተ ላይ የሚያመጣው ምንም አይነት ተጽዕኖ የለም ማለት ነው። አሜሪካ ቋሚ ነዋሪነት ብዙ መብቶችን ይሰጣል ከመብቱ ስንጀምር። ነገር ግን እነዚህን መብቶች ለመጠቀም ወይም ለመጠበቅ ጥብቅ ግዴታዎችም አሉት። ይህ መረጃ በቀጥታ ከዩናይትድ ስቴትስ ሲቲዝንሺፕ ኤንድ ኢሚግሬሽን ሰርቪስ ኦፊሻል መመሪያዎች 2026 መግቢያ 2025 መጨረሻ ላይ እየተገኘ ነው። ያገኘነው ዶክመንት እንግዲህ ይሄ ነው ማለት ነው። ግሪን ካርድ ባለቤቶች የሚከተሉት መብት አላቸው። መብትን ማወቅ፣ ግዴታን ማወቅ ለመከራከር በጣም ያመቻል። የመረጃ ሰው ለመሆን ያስችላል ማለት ነው። አንገት አያስደፋም ማለት ነው። ችግር እንኳን ቢፈጠርብን በኮንፊደንስ ከሆነ እኛ ያላመንበት ችግር ከሆነ አይደንቀንም፣ ሞራላችንም አይጎዳም። የመጀመሪያው በአሜሪካ ውስጥ በቋሚነት መኖር ህጋዊ ምክንያት እስከሌለ ድረስ ሊያባረሩ የሚችሉ ተግባራትን ካልፈጸሙ በቀር አሜሪካን ሀገር ውስጥ ቋሚ ነዋሪ ናችሁ፣ በቋሚነት የመኖር መብት። ሁለተኛ በአሜሪካ ውስጥ በማንኛውም ቦታ ተዘዋውራችሁ መስራት ያለምንም የስራ ፍቃድ ኤምፕሎይመንት አውቶራይዜሽን ዶክመንት ኢኤዲ የምትባላለች። ይሄ ለአሳይለም፣ ለቲፒኤስ፣ ለኤችቢ1 ቪዛ፣ ለኢቢ1 ግሪን ካርድ ሳይደርሱ ማለት ነው። ለነሱ ለሌሎችም ሊሆን ይችላል። ግሪን ካርድ ከያዘ አንድ ሰው አሜሪካን ሀገር ውስጥ የስራ ፍቃድ አምጣ ይባላል። የሚፈልገው ቦታ ላይ ተዘዋውሮ መስራት ይችላል። ሁሉም ስራዎች ግን ለግሪን ካርድ ሆልደሮች ክፍት ናቸው ወይ ቢባል አንዳንድ የማይፈቀዱ ስራዎች አሉ። አንዳንድ የማይፈቀዱ ስራዎች አፕላይ ስታደርጉ ግሪን ካርድ ሆልደር ነኝ የሚለውን ማሳወቅ ያስፈልጋል። ንብረት መግዛት፣ መያዝ፣ ቤት መግዛት ይቻላል። አሜሪካን ሀገር ውስጥ ንብረት መያዝ ትችላላችሁ፣ መኪና መግዛት ትችላላችሁ፣ መብታችሁ ነው። በህዝብ ትምህርት ቤቶች መማር ትችላላችሁ። ፐብሊክ ስኩልስ ዩኒቨርሲቲዎች ውስጥ ገብታችሁ መማር ይቻላል። ፐብሊክ ቤኔፊት ማግኘት ትችላላችሁ አሜሪካን ሀገር ውስጥ። በአሜሪካ ፌዴራል ግዛትና አካባቢ በፌዴራልና በአካባቢ ህጎች፣ በስቴት እንዲሁም በካውንቲ በፌዴራሉም ህጎች የመጠበቅ መብት አላችሁ። ግሪን ካርድ ያለው ሰው ኢትዮጵያ ውስጥ ህጋዊ ሚስቱን ማምጣት ይችላል። ህጋዊ ልጁን ማምጣት ይችላል። እጮኛ ማምጣት አይቻልም። በግሪን ካርድ ሆልደርነት ኢትዮጵያ ውስጥ እጮኛ ካላችሁ ወይም በጮኝነት ውሰደኝ የምትላችሁ ሴት ወይም የሚላችሁ ወንድ ካለ እንደማትችሉ ንገሯቸው። ዜጋ ስትሆኑ ነው። የአሜሪካ ዜጋ ወይም ሲቲዝን ከሆናችሁ ግን እጮኛ ብላችሁ ማምጣት ትችላላችሁ ማለት ነው። በግሪን ካርድ ሆልደርነት ግን ህጋዊ ሚስታችሁን ብቻ ወይም ህጋዊ ባላችሁን ብቻ ነው ኢትዮጵያ ውስጥ ማምጣት የምትችሉት ማለት ነው። ይሄን መብታችሁን ማወቅ ይጠቅማል። በአሜሪካ የጦር ሰራዊት ወይም በወታደራዊ አገልግሎቶች ውስጥ በተወሰኑም ቢሆን ሊሚቴሽን አለው።
መሳተፍ መብት አላችሁ። አሜሪካን ሀገር ውስጥ በወታደራዊ አገልግሎት መስጠት እፈልጋለሁ የሚል መሳተፍ ይችላል። የተወሰኑ ቦታዎች ነው የሚለው ግን ምናልባት ጄኔራል ኮሎኔል ምናምን ማዕረግ ላይሰጥ ይችል ይሆናል ወይም የሚሰጥበት ስፔሲፊክ የሆነ አካባቢም ሊኖረው ይችላል ማለት ነው። ከ5 ዓመት ቆይታ በኋላ ቋሚ የአሜሪካ ዜጋ መሆን። ዜጋ ሆናችሁ ማለት በቃ አሜሪካዊ ናችሁ፣ ምንም ልዩነት የለውም። ከአሜሪካ ከተወልደው ካደጉት ጋር ልዩነት የለውም ማለት። ነገር ግን በጋብቻ ከሆነ እዚህ አሜሪካን ሀገር ውስጥ ቋሚ ዜጋ የሆነ ሲቲዝንስ ያለው ወደ አሜሪካን ሀገር ሲያመጣችሁ በትዳር ወይም በጮኝነት ሊያመጣችሁ ይችላል። እናንተ ግሪን ካርድ ላይ ትሆኑና 5 ዓመት አትጠብቁም። በ3 ዓመት ውስጥ ግሪን ካርድ ይሰጣችኋል። የአሜሪካን ሀገር ቋሚ ዜጋ ካገባችሁ በሚለው መደምደም ይቻላል። ይሄን ካገባችሁ ማለት ነው፣ ሴትም ሆነ ወንድ። ሲቲዝንስ የሆነችን አሜሪካዊት ያገባ ኢትዮጵያዊ 5 ዓመት ሙሉ ለግሪን ካርድ አይጠብቅም፣ በ3 ዓመቱ ያገኛል። ሲቲዝንስ የሆነ አሜሪካዊ ያገባች አንዲት ሴት 5 ዓመት አትጠብቅም፣ ለሁለቱም ይሰራል፣ በ3 ዓመት ያልቃል ማለት። የግሪን ካርድ መብቶች እነዚህ ከሆኑ ግዴታዎች ምንድን ናቸው? ግሪን ካርድ ላይ ያለ ሰው ምርጫ መምረጥ አይችልም። አሜሪካን ሀገር ውስጥ በምርጫ መሳተፍ የሚችሉት ሲቲዝንስ ብቻ ናቸው። ሁልጊዜ ትክክለኛ ግሪን ካርድ መያዝ ያስፈልጋል። ካልያዙ ቅጣት ወይም ችግር ሊያጋጥም ይችላል። በምትንቀሳቀሱበት ሁሉ በቦርሳችሁ ግሪን ካርዳችሁን ወይም ፎርም I-551 ነው የሚሉት፣ እሱን ይዛችሁ መንቀሳቀስ ያስፈልጋል። አድራሻ ሲቀይሩ በ10 ቀናት ውስጥ ለአሜሪካ የኢሚግሬሽን ኤንድ ሲቲዝንሺፕ ኢሚግሬሽን ሰርቪስ የሚባለው ወይም ደግሞ ለስደተኞች መስሪያ ቤት ማሳወቅ ያስፈልጋል። በርካታ ዲያስፖራ ኢትዮጵያውያን ይሄን እየረሱ ተቸግረዋል። አድራሻ አለማሳወቅ በአጭር ጊዜ በ10 ቀን ነው የሚለው። እናንተ ኢሚዲየትሊ ያደርጉት። ለምን 10 ቀን እንጠብቃለን? በአሜሪካ ውስጥ ቋሚ መኖሪያ ፍላጎት በሚገባ መጠበቅ ያስፈልጋል። አሜሪካ ውስጥ መኖራችሁን የመኖር ፍላጎታችሁን በደንብ መጠበቅ። ይሄ ማለት ከሀገር ስትወጡ ከ6 ወር በላይ መብለጥ የለበትም። የግብር የመሳሰሉትን አሜሪካን ሀገር ነዋሪ መሆናችሁን የሚያሳዩትን በሙሉ ዶክመንት ያዙ የተባባል ነው እሱ ነው። ሁሉንም የአሜሪካ የፌዴራልና የአካባቢ ህጎችን በሚገባ መጠበቅ መከተል። በየዓመቱ የገቢ ታክስ ማስገባት፣ ሪፖርት ማድረግ፣ ይሄ ግድ ነው። የአሜሪካ የዲሞክራሲያዊ መርሆችና ህገ መንግስቱን መደገፍ ይሄ ግድ ነው። ወንዶች እድሜያቸው ከ18 ዓመት በላይ እስከ 25 ይለዋል። ሴሌክቲቭ ሰርቪስ ወይም በወታደራዊ ጥሪ ከተጠራችሁ እሺ ማለት ግዴታ ነው። ከ18 እስከ 25 ዓመት አካባቢ በተመረጡ ወታደራዊ አገልግሎቶች ግቡ ከተባላችሁ ግሪን ካርድ ሆልደር የሆናችሁ እኔ አልፈልግም አልችልም ማለት አይቻልም። ይሄን አገልግሎት መስጠት ያስፈልጋል ማለት በስተመጨረሻ የተከበራችሁ አድማጭ ተመልካቾቻችን፣ በተደጋጋሚ ከዩቲዩብ ቻናል ላይ በስተመጨረሻ አይባልም በስተመጨረሻ ነው ተብዬ አስተካክያለሁ፣ ተቀብያለሁ። ስለዚህ ትክክል ነው። የአማርኛ መዝገበ ቃላት ላይ ገብቼ ቼክ ሳደርገው በስተመጨረሻ ነው የሚለው። እኔ ደግሞ ጀስት ከየት እንዳመጣሁት የማላውቀውም በስተመጨረሻ እያልኩ ብዙ ጊዜ እናገራለሁና እሱ ስህተት ነው ተብሏል። ስለዚህ በስተመጨረሻ በአሜሪካ አንድ ግዛት ስፔስታል ወይም ይሄ ድጋሚ የማያገለግለው ሙሉ በሙሉ ተከልክሏል። ዲያስፖራ ኢትዮጵያውያን እንዳትጠቀሙበት ማለት ነው። ሁኔታው በሜሪላንድ ግዛት በሞንትጎመሪ አውራጃ ወይም ካውንቲው ሞንትጎመሪ ነው። ሜሪላንድ ግዛት ውስጥ ወይም ስቴቱ ሜሪላንድ ነው። ዛሬ ጥር 1 ነው። ከዛሬ ጥር 1 2026 ጀምሮ ፔስታል የሚባለውም ወይም ይሄ ስሱ ሪዩዝድ የማይሆነውን ማንኛውም ሰው ሱቅ ሲሄድ ሁሉም ቦታ እንዳትጠቀሙ ተብላችኋል። ይህ ህግ የፕላስቲክ ብክለትን ለመቀነስ ውሃን ለመጠበቅና ሪዩዝድ ወይም ድጋሚ የሚያገለግሉ ቦርሳዎችን ለማበረታታት የተዘጋጀ ነው ይላል። የወረቀት ቦርሳዎችን መጠቀም ይቻላል። ደንበኛችሁ ከፈለገ የወረቀት ቦርሳ ሊሰጣችሁ ይችላል፣ ግን ክፍያ አለው። ፔስታሉ ስስ ፔስታል የምንለው ክፍያ አልነበረውም፣ ነፃ ነበር። ይሄኛው ግን 10 ሳንቲም ክፍያ ይኖረዋል። 5 ሳንቲሟ ተሰልታ ለአሜሪካ የጽዳት ምናምን ትገባለች ይችላል። ከዚህ ክፍያ 5 ሳንቲም ለመደበሩ ይቀርና ሌላኛው 5 ሳንቲም ደግሞ ለካውንቲው የውሃ ጥበቃ ፈንድ ይሰጣል ነው የሚለውና
ልዩ ሁኔታዎች አሉ። እንደ ስጋ መቼም በትልቅ ቦርሳ ልትይዙት አትችሉም አይደል? መያዝ አይቻልም። አሳ በቦርሳችን አድርገን ልናግማማ አንችልም። ፍራፍሬ አንዳንድ ፍራፍሬዎች እነዚህ ግን በፔስታል ይያዛሉ። መድኃኒት የመሳሰሉት ነገሮች በፕላስቲክ ፔስታል መጠቀም ይቻላል። ለእነዚህ ስፔሲፊካሊ የተተወ ነው። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያቀረብንላችሁ መረጃዎች እነዚህ ናቸው። በሌላ ቪዲዮ በሌላ መረጃ እስከምንገናኝ በያላችሁበት ሰላም ቆዩ።